ዜናብና ሰራት ፍቅራቸውን ጠንከር የሚያደርገውን ጋብቻ ፈጽመዋል። ሁለቱም ለካድር ብለው ይህን ጋብቻ ቢፈጽሙም ነገር ግን ዜናብን ብትሆን ደስተኛ ናት። ይህን ነገር በጸጋን የተቀበለችው ነገር ግን ቤተሰቦቿ ገና ከማወቃቸው እጅግ በጣም ተደናግጠዋል። ሰራትም ቢሆን ልጆቹ ቀደም ብለው ከሌላ ሰው እንዳይሰሙትና ራሱ ሊነግራቸው እድሉን እየፈለገ ነገር ግን ሰሞኑን የታጀር ቤተሰብ ውስጥ በጣም ብዙ ምስቅልቅል እየተፈጠረ ነው ያለው። በአንድ በኩል ዜናብን ብትሆን አገግማለች፣ ወደ ቤት የምትመለስበት ሰዓት ደርሷል። ነገር ግን ገና ከሆስፒታል እየመጡ እያለ ነበር በድንገት መጀመሪያ ሄጄ ካድርን ባደስ ይለኛል ያለችው። ምክንያቱም ካድርን ቅርብ ቀን እንደምትመጣ ቃል ገብታላን ነበረ። የልጆች ልብ ይሰበራል የሚል ግምት አላት። በቀጥታ ወደዛ ቦታ እየሄደች ነው። በሌላ በኩል አዝራን ብትሆን ከጃን ለመላቀቅ ማድረግ ያለባትን ነገር በሙሉ እያደረገች ነው። ኢብሩ ያንን ፍላሽ እንደደበቀችው ነው። ነገር ግን ውስጡን ያን ፍላሽ ብሰጣት ብላ ሳታስብ አልቀረችም። ዜናብ አሁን ካድር ወዳለችበት የጊዜያዊ መቆያ ቦታ እየመጣች ነው። ከሷ ጋር እየተላቀሰች ነው። ዜናብ እያለቀሰች ቃል ትገባላታለች እንደምትመጣና ሁሉም ነገር እንዳበቃለት ትንሽ ጊዜ ብቻ እንደሚቀር እየነገረች አልነበረም። እንዲህ ብሏት ወደ ውስጥ ያስገባታል። ከዛ እነሱ ብቻቸውን ቀርተው ይጫወታሉ፣ ያወራሉ። የዜናብ አባት አሁን ስራውን አጥቷል በባራክ ምክንያት። በውጭ በኩል ሆኖ ግቢውን እየጠራረገና እያጸዳ ነበረ። በድንገት የመጣችው ረፊቃ ነበረች። ወዴት ነው ብሎ ይጠይቃል ነበረ። ልጄ ላይ አለችው። ዝም ብሎ አያት። የሆነ ነገር አትልም እንዴ ልጅ እኮ ናት ላንተም እያለችው ነበረ። ምን ልበል ረፊቃ ምን ልበል? ልክ እኔም እንደማንኛውም ሰው ልቤ ይሰበራል። ብዙ ጠብቅ ነበር ከሷ ብዙ ነገር አስብላን ነበር። ባንዴ እንደዚህ ነገር ውስጥ ገባለት ብዬ አልጠበኩም ነበር ይላታል። እስኪ ሾርባ ነገር ሰርቻለሁ እሱን ነገር ተቀማምስ እያለች ወደ ቤት እንደምትሄድ ነገረችው። በሌላ በኩል ባራክን ብትሆን ከቤት እየወጣች ነበር። በድንገት ቱሊያና ባሏ ኤርካን እየመጡ ናቸው። እናንተ ምንድን ነው የምትሉኝ ብላ ባራክ ጠይቃለች። ባራክን እያልኩት ያለሁት እኮ ስራ ነገር ካለሽ ቤት ውስጥ ቀለም የሚቀባ ካለ እየተበላሸ ምጣር ነገር ካለ ምጠጋግንልሽ ነገር ካለ አምፖልም መቀየር ሊሆን ይችላል ምንም ነገር ካስፈለገ ብደዊ ኤርካን በሰከንድ ውስጥ ቤትሽ ይመጣል አላት። አስፈላጊ ነገር ካለ ደውላሏት አስብ ስትል ነበር። ኤርካን እጆቹ ወርቅ ናቸው። የሚኮተኮት ነገር አበባ ምናምንም ካለ ይሰራል፣ ይንቀሳቀሳል፣ ተፍተፍ ይላል እያለች ቱሊያ እዚጋ የማግባባቱን ስራ ትሰራለች። በድንገት ረፊቃ በግቢው በኩል እያለፈች ነበረ። ዝም ብላ ትታቸው እያለፈች እሺ እየሆነ ያለው ነገር ሰሞኑን ከፈጣሪ የመጣ መለኮታዊ ፍትህ ነው ብንለው ምን ይመስልሻል? ማለቴ ዘይነብ ከሰሞኑ በጣም ውርጅብኝ እንዲደርስብኝ ስታረገኝ ነበረ። ብዙ ስቃይ ውስጥ እንዲገባ የሆንኩት በአንቺ ልጅ ምክንያት ነው። በዘይነብ ምክንያት በጣም ህይወቴ ውስጥ አስቀያሚ ነገሮች ተፈጥሯል። ነገር ግን እያለች ስታወራ ረፊቃ ስለልጅ እንደዚህ ማውራት አትቺ ባለጌ እያለች ወደ እሷ እየቀረበች ነበረ። ማነው ባለጌ ከኔና ከልጅሽ? ዘይነብ እኮ ካደርን ተጠቅማ ነበር ወደ እኔ ቤት ወደ ባለቤት የገባቸው። ስትጠየቅ ሰበቧ ካደር ነበረች። ነገር ግን ካደራውን ቤት ውስጥ የለችም። ታዲያ ምን ታደርጋለች አሁን ከባለቤቴ ጋር? ምንድነው የምታስበው? ምንድነው አላማዋ? እቅዱ አንድ ነገር ነው፣ እሱም ሰራት ማጥመድ ነው። ሰራት ማጥመድ ካልሆነ አላማዋ እስካሁን ድረስ እዛ ምን ታደርጋለች? መልሽልኝ። ዘይነብ በካደር ምንም አይነት ፍላጎት የላትም። የእሱ አላማ ሰራት ነው። ምክንያቱም ልጅሽ ስሯ ይሄ ነው ስትናበር ምድሮ ስለ ልጅ እንደዚህ የምታወራ አንቺ በጣም አላበዛሽም እንዴ? በጣም የተሞጣሞትሽ አልመሰለሽም እንዴ? ብላ ረፊቃ እዚጋ ከባራክ እየጣለች ነበረ። ባራክ ልቀቅኝ እያለች እዚጋ ትታገላለች። ነገር ግን ረፊቃ የምር አረገችው። በፊት ለፊት በኩል እያነቀቻት ነው። ቱሊያ ጣልቃ እየገባች ነው። ዞር ባሏን አየችው። ኤርካን ምሮ የምታፈጠው ዝም ብለህ ታያለን ና ተገላግል እንጂ ስትል ነበር። እንዴ ቱሊያ እንዲህ ብዬ ነው የምገላግለው? ሴቶች እየተጣሉ አይደል? በሴቶች መሃል ጣልቃ ልግባ እንዴ እያል ነበር። ረፊቃ ደግሞ እገልሻለሁ ቆራርጥሻለሁ እያለቻት ድንገት ነበረ ባራክ ወደቀች። ስትወርቅ በድንገት አንደኛ ጎረቤት መጣች። አንቺ ምን እያረግሽ ነው ያለሽው? እችን ሴት ልጅሽ ህይወቷን አበላሸችው ምን አርጊ ነው የምትዩ እያለች ነበር። ቱሊያ ዝም በይ ትላታለች። በአንድ በኩል ደግሞ ረፊቃ ልጄ ምን ታርግሽ እቼ ማትረባናት እንጂ ባሏ ላይ ቺት ያረገችው ከዛ ባሏ የፈታት ብላ ትናገራለች። ባራክ ከመውደቋ ሆዷን እያያዘች ነበረ። ካደር ላይ ላረግሽውን እያንዳንዱ ነገር ዋጋ ትከፊበታለሽ ብላ ረፊቃ ወዲያው መሬት ላይ ጣለችውን ቦርሳ ይዛ እየሄደች ነበረ። ይህን ጊዜ ባራክ ወይኔ ልጄ እያለች ስትጮ ኤርካን ታክሲ ሊጠራ ይንቀሳቀሳል። በሌላ በኩል ሰራት ዘይነብ ላያት ወደ ክፍሏ እየመጣ ነበረ። እኔ ምለው ወደ ተሻለ ክፍል አስገባሽ እንዴ? ወደሚሞቅ ወይኔ ክፍል ተመጫለሽ እያለን ነበር። ኧረ እዚህ ይሻለኛል ደግሞ ልጆች ይጠረጥሩናል በሌላ ነገር ይቅርብን እያለችው ነበር። ጥሩ እሺ በቃ ማን ልጥራልሽ ከቤተሰብ እያለ ነበረ። ችግር የለም ትሏለች። ድንገት ተደወለለት። ደዋ ባራክ ናት። ሄለው እያል ነበረ። ሰራት አረ ልጃችን ችግር ውስጥ ገብቷል። የዘይነብ እናት መታ ነበረ። ቤቴን ሰብራ ገብታ መታ ጥቃት ፈጸመችብኝ ስትል ነበር ቱሊያ። ይህን ስትሰማ አፏን እያያዘች ነበረ። በታክሲ እየሄዱ ነበር። በዚህ አጋጣሚ ሰራት ክሊኒክ እየሄድኩኝ ነው ያለው መድረስ አለበት የልጃችን ነገር አደጋ ላይ ወድቋል እያለችው ነበረ። እሺ ብሎ ስልኩን ዘጋው። ከዛም በኋላ ዘይነብ ምን ተፈጠረ ትሏለች። ባራክ ደውላ ልጁ ሁኔታው ጥሩ አይደለም ምናምን ነገር አለች። እስኪ የሚሆነውን ነገር ላይ አላት። ሂድ ችግር የለም በኋላ ስትመጣ ትነግረኛለህ ታሳውቀኛለህ አለችው። እየተንቀሳቀሰ ነበረ። በሌላ በኩል ኢብሩ ስራ ቦታ ናት። ኢብሩ የራሴ የምትለው ካዝና አሁን የጂያን ቢሮ ውስጥ ተገዝቶላታል። ከሱ ካዝና በጎን በኩል ብዙ ሀሳብ እየያዛት ነው። እኔና ጂያን አንድ ላይ ከመሆን የሚያስቆመ ብቸኛ ነገር ምንድን ነው ብላ ራስን ስትጠይቅ ፊት ለፊት የመጣችባት አዝራ ነበረች። ከዛ
ከዛም በኋላ ፍለሹ ምናልባት በሰጣት ትተውልኛለች ጂያንን ከሱ ጋር ትፋታና እኔም አንድ ላይ ሆናለሁ የሚል ነገር ሐሳብ እየመጣላ ነበር። በቀጥታ ራሷን አንድ ጊዜ ብሎ አሳመነችው። ስለዚህ በቀጥታ ወደ ጂያን ቢሮ ተደብቃ እየገባች ነው። ገባችና ካዝናውን ከፈተችው። ከፍታ ፍለሹን እየወሰደች መልሳ ዘግታ በሩን ስትወጣ ነበረ። ኢኪምና ኃይል ትምህርት ቤት ውስጥ ናቸው። አሁንም ቢሆን የትምህርት ቤት ጓደኞቻቸው እነሱን ከመተረብ ወደኋላ አይሉም። በድንገት አክሴል የት ቤት ልጅን አገኙት። ከዛ ኢኪም ወደሱ እየተጠጋች ባለፈው ቴክስት ላይ የሆነ ነገር ስዘባረቅ ነበረ፣ እኔ ግን ብሎክ አድርጌ ያለው ከዚህ በኋላ ቴክስት እንዳታረግልኝ ትለዋለች። ከዛም በኋላ እሱ ምንድነው የምትይኝ ደግሞ አንቺ እስኪ ተይኝ እያላን ነበረ። ካደር እህት ናት ስትለው እህት ያረለችም ሆና ማታቀም ብሎ ሄደ። እዩት ይሄን የማይረባ ደግሞ መልሶ ካደር እህት ያረለችም ይላል እንዴ በአንድ ጊዜ ክድናል እንዴ እየተባባሉ ነበረ። የአክሴል አባት ቤት ደግሞ ትምህርት ቤት መጥቶ ነበረ። የሆነች አስተማሪ ቢሮ ገብቶ ይኸውልሽ እኔ ልጄ እዚህ እንደመጣው የሚያውቀው በዚህ ጉዳይ ሳይሆን በሌላ ጉዳይ እንደሆነ ነው እና ባካችሁ እንዳትነግሩት እያል ነበር። እሺ ምን ልርዳህ አለችው። ልጄን ከዚህ ትምህርት ቤት አውጥቼ እንግሊዝ ወደሚገኘው ትምህርት ቤት ልሸኘው አስቤያለሁ፣ እዛ እንዲገባ ፈልጋለሁ ይላል። ምን ልርዳ አለችው። የማበረታቻ ደብዳቤ ፈልጋለሁ አላት። ነገር ግን ዘይነብ ቢሮ አልገባችም። ስትመጣ ትጽፍላለች አለችው። በቃ እኔ ደውልላታለሁ፣ ደውላላትና ከእሷ ጋር አወራለሁ እያል ነበረ። ዘይነብ በአንድ በኩል ቤት ውስጥ ናት። በድንገት እናቷ መታለች። ከእናቷ ጋር ማውራት ጀመረች። ከዛ ረፊቃ ቅድም ያጋጠማትን ነገር ተናገረች። ባራክ ተሞጣሞጠችብኝ፣ ከዛም እኔም ጸጉሯን ይዤ አፈራረጥኳት፣ አፈር ክድሜ ያበላኋት ስትላን ነበረ። ዘይነብ ተናገጠች። እንዴት ሊሆን ይችላል እማዬ፣ እሷ እኮ ምንም ብትልሽ እኮ መናገር እኮ የለብሽም፣ እሷን እኮ ዝም ብለሽ ነው ማለፍ እኮ ያለብሽ ስትላን ነበረ። አይ የማይረባ ነገር ተናገረች በቃ እያለቻት ነበር። በተለይ ደግሞ ባራክ ቱሊያን ተጠቅማ ሰፈር ውስጥ ስለ ዘይነብ መጥፎነት እያስወራች እንዳለ ነገረቻት። ይሄ ነገር የክብር ጉዳይ ስለሆነ በጣም እንደሚያስጨነቃት እያስረዳቻት ነበር። እማዬ አትጣይ በቃ ይኸውልሽ ለሰራት የከበደች ሴት ላንቺ እንዴት ነው ማትከብድሽ? አሁን ሰራት ተደውሎልን ነበር ልጁ የሆነ ነገር ሆነ ብላው ጠርተው ነበረ። ወይኔ እንዴት ሆነው ይሁን ብላ ልደውል ነው። ባራክ ክሊኒክ ከመጣች በኋላ በአልትራሳውንድ ሁኔታውን እየተመለከተች ነው፣ እያለቀሰች ነው የምታየው። ድንገት ሰራት መጣ። ገባና ማይጀመር ዶክተሯ ሁሉም ነገር ሰላም ነው፣ ልጅሽ ጤናማ ነው፣ ችግር የለም እያለቻት ነበረ። ዝም ብላ ነበር የምታለቅሰው። ነገር ግን የእሷ እንባ ለሰራት የያዞ እንባ ነው። ዝም ብሎ ይታዘባታል። ምንም ሆነ ፊቱ ላይ የሚታየው ነገር የለም። ትንሽ ግን ተደናግጠዋል። ዘይነብ የነገረችው ነገር አስታወሰ። ይህም እንዴት እሷ እንኳን ለካደር እንደምትጨነቅላት ነበረ። ባራክ እዚህ ጋር ካደርን ወልዳታለች፣ ነገር ግን ካደርን አትወዳትም። የምር የእናት ነገር አስጨንቋት ሳይሆን የሆነ ድራማ ነገር እየሰራች እያስመሰለች እንደሆነ አድርገው ነበር እያሰበባት ያለው። ትኩር ብሎ ከተመለከታት በኋላ ዘይነብ አጠገብ እንዳደርሻ አልኩሽም እያለ ነበረ። ራሷ እኮ ናት የዘይነብ እናት ወደ እኔ ተጠጋችሁ እኮ እኔ ምንም ሳላረጋት ነበር እኮ ነገር እየፈለገችኝ እቤቴ ድረስ መታ እኮ ነው የሰደበችኝ እያለች ስትናገር ነበር። አያትና ቀጥ ብሎ ትቷት እየወጣ ነበር። ብቻዋን ቀረች። በሌላ በኩል አዝራ ቤት ውስጥ ናት። ወደዛ ወደዚህ እያለች ድንገት በር ተንኳኳ። የመጣችው ኢብሮ ናት። ትናንትና እኔና ጂያን ስንሳሳም አይተሽን ነበረ አለቻት። አይቻቸዋለሁ ባለቤቴን ሳምሹ እኔ እያየውሽ ማለቴ ምንድነው ይሁላ ለምን አስፈለገ እያለቻት ነበረ። አዝራ ይሄ ድራማ ምናምን አይደለም እሺ ይሄ እውነት ነው፣ እውነታውን እንድታይ ስለምፈልግ ነው አለቻት። የምን እውነታ ነው የምትወው? ስለ እውነታ ነው የምትዩ? ምንም አልገባኝም ብላ አዝራ ጭንቅላቷን ትነቀንቃለች። እውነታው እኔና ጂያን እንፋቀራለን አለቻት። ከዛ አዝራ ጦሽ እስክትል ድረስ ሳቀችባት። ምን ያስቃል ምን ያስገለፍጥሽ? የመስቅ ነገር ተናገርኩኝ እንዴ ስላል ነበረ። እንፋቀራለን፣ እኔም አፈቅረዋለሁ፣ እሱም ያፈቅረኛል፣ አንቺ ብቻ ነሽ ፊት ለፊት እንቅፋት ይሁን ሽብን አለቻት። ይኸውልሽ እኔ ቢሆንልሽ ይሳካልሽ፣ እሺ መንገዱን ጨርቅ ያርግልሽ፣ እኔም እፈተዋለሁ፣ ከሱ ጋር ተፋቀሪ ደስ ይለኛል ስትላ ነበር። አንቺ እንዴ ለራስሽ ክብር የለሽም እንዴ? ክብር የሚባል ነገር የለሽም እንዴ አለቻት አዝራ። ከዛ ድምር የምታወሪው ብላ ስታየን ነበረ። አንድ ነገር ልንገርሽ እሺ በቃ ደስ ይበልሽ፣ ግን ልለምንሽ እባክሽ ብዬ ልለምንሽ ነው እያለች ኢብሩ እዚህ ጋር ትለማመጣታለች። ኢብሩ መለመን እኮ አይደለም እኔ እኮ ችግር የለብኝም እኮ ችግር የለም፣ ግን ፍለሹን ብሰጭኝ ኖሮ ቶሎ እተወው ነበር አለቻት። አይደለም አታዩም አንቺ ከሱስ ይዞሻል፣ የሆነ ነገር አለብሽ፣ ችግር አለብሽ ትላ ነበር። እኔ ከጃንሱ ሲያዘኝ ምንድን የምትወሪው ስትላ ነበር። ከፈታኝ ራሴን አጠፋለሁ እያልሽ ታስፈራሪው አለቻት። እኔ ቆይ ጃኖ እንደዚህ እያለ የሚነግርሽ ስትላ ነበር። አዝራ እባክሽ ፍቅር ያሸንፍ፣ ለፍቅር ቦታ ስጪ፣ ጊዜ ሲጫለቻት። አካዋ ፍቅር ያሸንፍ፣ ጊዜም ሰጣለሁ ቦታም ሰጣለሁ፣ ጥሩ ይስማማኛል፣ እኔ ደስተኛ ነኝ። ቅድም እንዳልኩት ፍለሹን ብሰጪ ኖሮ ምንም ያለ ሰከንድ ቆይታ ነበር ሄጄ እፈተዋለሁ ስትል ነበረ። ምናልባት ጀነስ እውነቱን እያወራ ቢሆን እያለቻት ነበር። ምን እንደምልሽ አላቅም፣ ፍለሹን ግን ልሰጭኝ ይገባል አለቻት። አንቺ አይደለሽ እንዴ ፍለሹን ሰጥባለሁ ምናምን ብለሽ ታስፈራሪ የነበረው እንዳይተውሽ አለቻት። የማይመስል ነገር አታውሪ ስትላ ነበር አዝራ። በድንገት ኢብሩ ፍለሹን ይዛው ነበር አወጣቸው። ለምንድነው ማምንሽ ብላ ስታሳያን ነበረ አዝራ። ከዛ ፍለሹን ስጭኝ ባክሽ ስትላት ኢብሮ አላምንሽም እያለቻት ነበረ። ከዛ አዝራ እንደውም ቆይ ላሳይሽ ብላ ስልኳን ይዛ መጣች። ከዛ ማለት ድምጽ እየቀዳች ነበር። ጂያን እጠላሃለሁ፣ ጂያን ልፈታ ብቻ ነው ፈልገው፣ ከአንተ ጋር ለአንድ ደቂቃ መቆየት አልፈልግም፣ አሁኑን ልፈታ ነው፣ ከህይወቴ ትወጣለህ የሚል ድምጽ ቀዳች። ለአንተና ለኢብሮ ቆንጆ የደስታ ጊዜ እመኝላችኋለሁ ብላ ከቀዳች በኋላ እሺ ይሄ ይበቃል፣ አሁን ፍለሹን ከሰጠሽኝ ቀጥ ብዬ ልከዋለሁ እያለቻት ነበረ። ከዛ ኢብሮ ምንም አማራጭ ያላት አትመስልም። ፍለሹን ሰጠቻት። ወዲያው ነበረ አዝራ ይህን የድምጽ መልእክት የላከችው። ከላከችው በኋላ ለማንኛውም አመሰግናለሁ፣ አሁኑኑ ፈተዋለሁ፣ አንድ ነገር ግን ልንገርሽ፣ እሱንም ብታዩ ይሻልሻል፣ አንቺም ቢቀርብሽ ይሻልሻል፣ ጂያን በጣም መጥፎ ሰው ነው አለቻት። አይደለ የኔ ካልሆነ ለማንም አይሆን ነው፣ የኔ ካልሆነ ጭሬ ለበተናው ነው፣ እንዲህ የሚባል ነገር አይሰራም፣ ስለ ራስሽ አስቢ፣ ስለሌላ ሰው አያገባሽም
አያገባሽም ደህና ሁኚ አዝራ ብላት ኢብሩ ኮራ ጀነን ብላ ትታት ሄደች። እቺ ልጅ ምን ሆና ነው እያለች አዝራ ብትገርም ፍላሿ ግን እጁ ስለገባ ደስ ብሏታል። በሌላ በኩል ጃንና ጃን አብረው እያወሩ ነበር ሆቴል ውስጥ ተቀምጠው። ከዛም በኋላ ጃን በድንገት የሆነ ዜና አየ። ፖሊስ ከዚህ ቀደም እዚህ ሆቴል ለማደር የመጣውን ሰውዬ እየፈለገው እንደሆነ ነበር ያየው። ከዛ ይህን ዜና እያየ ደነገጠ። ከዛ ጃን እስኪ ለኔ ማሳየኝ ብሎ ታብሌቱን ሊቀበለው ሲል ጃን ሆን ብሎ ውሃ ደፋበት። ከዛ ይቅርታ እያለ ነበረ። ከዛ መጣውኝ ብሎ የድምጽ መልእክት ስለገባለት ጃን ሊያዳምጥ ዞር አለ። ወደ ጆሮ አስጠቅቶ ሲያዳምጥ ቅድም አዝራ ላከችልን ነበረ አልወድም አሁን ልፈታ ሄዳለሁ የሚለውን መልእክት ሲሰማ ትንሽ ተደናበረ፣ በረገገ። በአንድ በኩል ወዲያው ነበረ ወደ ፍቅረኛ ወደ ሚስቱ ደወለላት። ወደ አዝራ ሲደውልላት እሷ አታነሳ። ሙስጠፋን አገኘችው። ሙስጠፋ ከዚህ በኋላ ነፃ ሆኛለሁ እንኳን ደስ አለ ብላ ቶሎ ብላ ዘላ ላይ ላይ ወጣ። ስታክፈው ነበር። ምን ተፈጠረ ይላታል። ፍሬሹን እኮ ኢብሩ ሰጠችኝ አለችው። አዎ ኢብሩ እኮ ምንም ቢሆን እኮ ጥሩ ሰው እኮ ናት አውቃለሁ እኮ እንደማጨክን አውቃለሁ እያለ ያስረዳል። በአንድ በኩል ኢብሩ ጃን አገኘችው። ጃን አዝራ ደወለችልህ የሆነ ነገር ነገረች አለችው። ደስ ብሏታል። ምንድን ነው የተፈጠረው እያለ ነበር። በመጨረሻ ምን እናንተ እንደምንፋቀር አውቃለች አምናኛለች እያለችው ነበር። ከዛ ምን አረግሽ ይላታል። በቃ አስፈላጊውን ነገር አረግኩኝ ትላለች። ፍሬሹን ሰጠሻት እንዲያላት ከዛ በኋላ ፈርታለች። እንደዚህ ሲላት ምን ላርግ ታዲያ አማራጭ የለኝማ ታዲያ እንደተወኮ ብዬ እኮ ነው አለችው። ዝም ብሎ አያትና ትቷት ሄደ። መጥፎ ነገር አረኩኝ እንዴ ብላ ራሷን እየጠየቀች ነው። በሌላ በኩል ዘይነብ ስልክ እየደዋወለች ነው። ቲቤት ድንገት ሲደውልላት ያንተ ውሽማ የኔን አባት ጥቃት እንዲደርስበት አረገች እያለችው ነበረ። ለዛ አልነበረ ምን የደወልኩት ልጄን በተመለከተ ማበረታቻ ደብዳቤ እንጽፊልኝ ነው ልጄ ከሀገር ወጥቶ እንዲማር ላረገው ነው ሲላት፣ አዎ ጥሩ ነው እንደውም ለሴቶቹ ጥሩ ነው ሌላ ተጽዕኖ እስከሚገባው አሪፍ ነው በዚህ መንገድ መለየታቸው እያለችው እንደምጽፍለን ነገረችው። እስከ ጧት ድረስ ልክላሉ አለችው። ድንገት ሰራት መጣ። የባራክ ልጅ ደህና እንደሆነ ይናገራል። ወዲያው የዘይነብ እናት ረፊቃ ትሄዳለች። ከዛም በኋላ ሰራት እንደመጣ ይኸውልህ ራሷ ባራክ ናት እማዬን የምን ነገር የተናገረቻት ከዛ ሁለቱ ይጣሉት እያለችው ነበር። ድንገት ኢኪምና ሀይል ከትምህርት ቤት እየመጡ ነበረ። ቶሎ ብለው ዘይነብን ከጠይቋት በኋላ እያቀፏን ነበረ። ደስ ብሏቸዋል። ኢብሩ መኝታ ክፍሏ ናት። ድንገት የመጣ ሙስጠፋ ነበር ሊያመሰግናት። ፍለሹን ለአዝራ ስለሰጠሻት አመሰግናለሁ እያላን ነበረ። ከዛ እሷ አዝራ ምን አይነት ችግር እንዳለባት ነገረችው። እሱ ደግሞ ብዙ ማታቂው ነገር አለ ለዛ ነው በቃ ዋናው ነገር እኔ አንቺ ማመስገን ነው ሌላ ነገር አልፈልግም እያላት እየወጣ ነበረ። ኮቱን አድርጎ ሊወጣ ሲል እናቱ የት ነው የምትሄደው አለችው። እዚህ ጋር የሆነ ማገኘው ሰው አለ እንደገና ደግሞ እህቴን ዘይነብን እጅ ጠይቃታለሁ ብሎ ተናገረ። ከዛ እነሱ ወደ አዝራ እንዳትሄድ ብለው ይመክሩታል። በአዝራና በሱ መካከል እየሆነ ያለውን ነገር በጭራሽ መገመት የማይችሉት እናትና አባቱ እሱ ደግሞ የሆነ እንግዳ እመጣለሁ በኋላ ሲል ነበረ። የምን እንግዳ ይሉታል። ታቋታላችሁ ግን ችግር የለም እያለ እየወጣ ነበረ። ዘይነብ ደብዳቤውን እየጻፈች ነው ለቲቤት መላክ ያለባትን እየጨረሰች ነበር። ድንገት ሰራት መጣ። የመድኃኒት ሰዓት ደርሷል ብሏት መድኃኒት ሊሰጣት ነበረ። መድኃኒቱንና ውሃውን እየሰጣት እኔ ጨርስልሻለሁ እኔ ልከዋለሁ ብሎ እየሰራች የነበረውን ነገር ይቀበላታል። ኢብሩ ማታ ሲጨንቃት ወደ ጃን ደወለችለት። ኢብሩ ከዚህ በኋላ ያለው ውጤት ከባድ ነው የሚሆነው መስጠት አልነበረብሽም ነበረ በኋላ ደውልሻለሁ ቻው ብሎ ስልኩን ዘጋው። ሄለው እያለችው ስልኩን ዘጋው። ድንገት እናቱ መጣች። ከመጣች በኋላ የኔ ልጅ እንዴት ነህ እያለች ሰላም እያለች ወደ ውስጥ ገቡ። በር ላይ የአዝራ ሻንጣ አለ። ይሄ የአዝራ ሻንጣ ነው አይደለ ጃን በአንተና በአዝራ መካከል ግን ሰሞኑን ምን እየተካሄደ ነው ያለው ምን እየተፈጠረ ነው ያለው አለችው። እማዬ ምንም ነገር የለም ብሏት ወደ ክፍሉ ገባ። ሲገባ አዝራ ኮራ ጀነን ብላ ከሙስጠፋ ጋር ስልክ እያወራች ነበረ። ሄለው ሙስጠፋ መጣው ትጠብቀኛለህ መጣው እያለችው ነበረ። ከዛም በኋላ ይኸውልህ ጃን ከዚህ በኋላ አንተ የገዛልኝ ውድ ነገሮች አልፈልግም እሺ ስፈልግ አንገተ ላይ አድርገህ ይዘው ዙር ከዚህ በኋላ ራሴ የገዛሁትን ነገር ነው መወስደው እያለች ነበረ። በምን እርግጠኛውሽ እያላን ነው። ኢብሩ ፍለሹን ሰጠችኝ አለችው። አያታያትና ምናልባት ግን ፍለሽ ውስጥ ምን ሊኖር እንደሚችል ጠርጥረሽ ነው ትንሽ እንኳን እንትን ብለሻል አስበሻል አላት። ከዛ እሷ ምን ሊኖር ይችላል እያለችው ላፕቶፑን ሰጣት። ክፈች አላት። ፓስዋርዱን ነግርሻለሁ እያላን ነበረ። በሌላ በኩል ሰራትና ዘይነብ አብረው እያወሩ ድንገት ኢኪም ወደ በር መታጠጋ ብላ የሚያወሩትን ነገር ስታዳምን ነበረ። ምንድነው እየሆነ ያለው ነገር ብላ ታዳምጣለች። ድንገት ሙስጠፋ መጣ። እህቱን እያስጠራን ነበረ። በሌላ በኩል አዝራ ፓስዋርዱን እየነገራጀ ፍለሹን ላፕቶፕ ላይ ሰክታ ከፈተችው። ውስጡ ባዶ ነው። እንዴትም በዚህ መጠን እርግጠኛ ትሆኛለሽ? ኢብሩ ተንቀዥቅዣ ፍለሹን እንደምሰጥሽ እርግጠኛ ነበርኩኝ ስለዚህ ቀየርኩባት። እሷም ይሄ እንደተፈጠረ አታውቅም። በሄደሽ ነገ ለኢብሩ እኔ ባሌን መቼም አልፈታውም ብለሽ ትነግራታለሽ። ቅጣትሽ ደግሞ ዛሬ ትቀጫለሽ በጊቢ እያላት ቁም ሳጥን ውስጥ ነው የምትቀጣው። እዛ ቆማ ምሽቱን ታሳልፋለች። እዛ ነው የምትቆመው እስኪ ነጋረስ በጊቢ እያላት ቁም ሳጥን ውስጥ ካስገባ በኋላ እየቆለፈባት ነው። እሷ እያለቀሰች ወደ ውስጥ ትገባለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።